በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በየካቲት 23 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅዱስ ፖሊካርፐስ እና ቅዱስ አውሳብዮስ ሰማዕት ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ፖሊካርፐስ ከ70 እስከ 150 ዓመተ ምህረት የነበረ ዮሐንስ ወንጌላዊ በራእይ ከመሰከረላቸው ሰባቱ አብያተ ክርስቲያናት የአንዱ የሰርሜስ ጳጳስ ነበር። ሐዋርያው ቅዱስ ዮሐንስ ቃል በቃል የተማረና ደቀ መዝሙሩ የነበረ አባት ነው። ታላቁ አግናጢዮስ ወይም ምጥው አንበሳ ለዚህ ቅዱስ ባልንጀራ ነበር። ከ46 ዓመታት በላይ በፍጹም ትጋት ቤተክርስቲያንን አገልግለው አረማዊ በ86 ዓመቱ በአደባባይ በእሳት አቃጥለው ገድለውታል። አባቶቻችን ሐዋርያዊ ሲሉ ይጠሩታል። ዳግመኛ በዚህ ዕለት በ1888 ዓመተ ምህረት በቅዱስ ጊዮርጊስ ምልጃና ረዳትነት አባቶቻችን አድዋ ላይ ጣሊያንን ድል አድርገዋል። ቅዱስ ጊዮርጊስንና ደጉን ንጉሥ ዳግማዊ አፄ ምኒልክ እናስባቸው ዘንድ ይገባል። በዚህ ዕለት የሚታሰበው ሌላው ቅዱስ አባታችን ቅዱስ አውሳብዮስ ሰማዕት ነው። በቤተ ክርስቲያን ስመጥር ከሆኑ ቅዱሳን ሰማዕታት አንዱ ቅዱስ አውሳብዮስ ነው። ተወልዶ ያደገው በምድር አንጾኪያ ወይም ሶሪያ ሲሆን ዘመኑም 3ኛው መቶ ክፍለ ዘመን ነው። አባቱ ታላቁ ሰማዕት ቅዱስ ፋሲለደስ ነው። እናቱም ብሩክት ሶፊያ ትባላለች። ሰማዕቱ ቅዱስ መቃርስ ትንሽ ወንድሙ መሆኑ ይታወቃል። ቅዱሳን እነ ፊክቶር፣ ገላውዶስ፣ ቴዎድሮስ፣ ዮስጦስ፣ አባድር ባልንጀሮቹ ሆነው ኖረዋል። ቅዱስ አውሳብዮስ የቅዱስ ፋሲለደስ ፍሬ ነውና ጾምና ጸሎትን የሚያዘወትር ሆነ። በቤተ መንግስት ውስጥ ስንት የተደላደለና የተቀማጠለ ነገር እያለ እርሱ ግን እንደ ብሩክ አባቱ ንጽሕና መረጠ። የወርቅ ካባ ደርቦ ሲሰግዱ ማደር ምን ይደንቅ! ያ ዘመን እጅግ ግሩም የሆነ ቅዱሳን በቤተ መንግስት ይታዩበት ነበር። ቅዱስ አውሳብዮስ በምጽዋት በጾምና በጸሎት የሚኖር ቢሆንም በየጊዜው ወደ ጦርነት ይላክ ነበር። ምክንያቱም እርሱ ኃያል የጦር ሰው የሰራዊቱም ሁሉ አለቃ ነውና በሄደበት ሁሉም በእግዚአብሔር ኃይል ድል ያደርግ ነበር። አንድ ጊዜም ከፋርስ ቁዝ ሰዎች ጋር ጦርነት ውስጥ ገቡ። ይህንን ጦርነት በበላይነት እንዲመሩ ቅዱሳን አውሳብዮስና ዮስጦስ በኑማሪዎስ ንጉሱ ተሹመው ወደ ሰልፍ ገቡ። በጦርነቱ ጎዳና ላይ ሳሉ ግን አንድ አታላይ ሰላይ በጠላት እጅ እንዲወድቁ አደረጋቸው። የተማረኩና የታሰሩ ዮስጦስና ሰራዊቱ ሲሆኑ ቅዱስ አውሳብዮስ ይህንን ሰምቶ አለቀሰ። ወዲያው ፈጣሪውን እየተማጸነ ለመነ። በዚህ ጊዜ ቅዱስ ሚካኤል ከሰማይ ወርዶ አረጋጋው። ድል መንሳትንም ሰጥቶት አደጋ ጥሎ ባልንጀራውን ዮስጦስን አስፈታው። ጠላቶቻቸውንም እያሳደዱ አዋረዷቸው። ከዚህ ሰልፍ በኋላ ቅዱሳን አውሳብዮስ እና ዮስጦስ በድል አድራጊነት ወደ አንጾኪያ ሲመለሱ ግን አንጀትን የሚቆርጥ ዜና ደረሳቸው። አምላከ አማልክት ክርስቶስ ተክዶ እና አጵሎን እና አርዳሚስ እየተሰገደላቸው ደረሱ። ይህንን ያደረገ ደግሞ የሰይጣን ታናሽ የሆነ ርኩም ዲዮቅልጥያኖስ ነው። ቅዱሳንንም ለጣዖት ሲገዱ ሲል በአደባባይ ጠየቃቸው። ድፍረቱ ያናደደው ቅዱስ አውሳብዮስ ሰይፉን መዞ ወደ ንጉሱ ተራመደ። ያን ጊዜ ንጉሱ ሸሽቶ ሲያመልጥ መሳፍንቱን ሜዳ ላይ በተናቸው። ከቀናት በኋላ ግን ቅዱስ አውሳብዮስ በጾምና ጸሎት ሰንብቶ ሰማዕት ለመሆን ልቡ ቆረጠ። ቅዱስ ሚካኤልና አባቱ ፋሲለደስም በምክር አበረቱት። እርሱም በአጭር ታጥቆ በከሃዲው ንጉስ አደባባይ ላይ ቆመ። እኔ ክርስቲያን ነኝ፣ ክርስቶስን አመልካለሁ፣ ለእርሱም እገዛለሁ። ጣዖታትን ግን ድንጋዮች ናቸውና አይጠቅሙም፣ የሚሰግድላቸውም የረከሰ ነው ሲል አሰምቶ ተናገረ። ንጉሱ ዲዮቅልጥያኖስ እዚያው ሊገድለው ፈልጎ ነበር። ቅዱሱ ተወዳጅ ሰው ነበርና ሁከት እንዳይነሳ አውሳብዮስ ወደ አፍሪካ ወይም ግብጽ ሄዶ እንዲገደል ተወሰነበት።
በምድረ ግብፅም አረማውያን በእሳትም በግርፋትም በስለትም ብዙ አሰቃዩት። ቅዱስ ሚካኤል ግን ገነትን አሳይቶ ከደዌ የፈወሰ ተራዳው። በመጨረሻ በዚህ ቀን ገድለውት አክሊለ ክብርን ተቀዳጅቷል። አምላከ ቅዱሳን ሰማዕታት ጽናታቸውን አድሎ ከበረከታቸው ይክፈለን። በየካቲት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ፖሊካርፖስ ሐዋርያዊ ሰማዕት የሰርመኔስ ጳጳስ፣ ቅዱስ ጊዮርጊስ ሊቀ ሰማዕታት አባቶቻችን አድዋ ላይ የረዳበት፣ ቅዱስ አውሳብዮስ ሰማዕት የቅዱስ ፋሲለደስ ልጅ፣ ቅዱስ አውስግናዮስ ሰማዕት ናቸው። ወርሃዊ በዓላት ደግሞ ልበ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል ናቸው። በሰርምኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብሎ ጻፈ። ሞቶ የነበረው ሕያውም የሆነው ፊተኛውና የመጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወት አክሊል እሰጥሃለሁ። ራዕየ ዮሐንስ ምዕራፍ 2 ከቁጥር 8። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።